السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وأصحابه ومن سار على دربه واتبع سنته إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم لا حول لي ولا قوة إلا بك، اهدني وسددني وألهمني رشدي وقيني شر نفسي. أما بعد، ክፍል 29 የተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ማእሙም የሆነ ሰው በስግደቱ ውስጥ በሶላት ሩክን ካጎደለ ከኢማሙ ተለይቶ መጨረሻ ስጁድ አሳህው ማድረግ ይችላልን የሚል ጥያቄ ነው። እያንዳንዱ ሙስሊም የሶላትን ህግጋት መማር ይጠበቅበታል። ማንኛውም ሰው ሳያውቀው ቢቀር ዑዝር የማያገኝበትና ለምን አላወቅም ተብሎ የሚጠየቅበት የእውቀት አይነት አለ። ከዚህ አንዱ አርካነል እስላም አርካነል ኢማን፣ የሶላት መስፈርቶችን፣ የሶላት ማዕዘኖችን፣ የሶላት ግዴታዎችን ጠንቅቀን ልናቅና የሶላት መስፈርትን በመተው አርካንን በመተው የሚፈጠረውን ክፍተትም ልናቅ ይገባል። አርካን የሚባሉ ነገሮች በየትኛውም መልኩ አይቀሩም አቅም ያነሰው ሰው ካልሆነ በስተቀር። ለምሳሌ ከሶላት አርካኖች መሃል አንዱ መቆም ነው። መቆም ያልቻለ ሰው ቁጭ ብሎ ይሰግዳል። ተረፈ ማድረግ እየቻሉ ረስተውት እንኳ ቢሆን ሳያውቁ ቀርተው እንኳ ቢሆን አይቀርም። አንድን ነገር ሩክን መሆኑን ባለማወቅ ሶላቱ ላይ አጉድሎት የነበረ ሰው ሶላቱን ካጠናቀቀ በኋላ ቢያቅ መልሶ መስገድ ይጠበቅበታል። ስለዚህ ሶላት ላይ ሩክን ያጎደለ ሰው ይህ ጉድለት በስጁድ ሰህው ብቻ አይጠገንም። ማእሙም ሆኖ እየሰገደ ዋጅባት የሚባልን ነገር የተወሰው ኢማሙ ሊሸፍንለት ይችላል። አማ ሩክንን የተወሰው ከ13 ከ14 የሶላት ማዕዘናት ውስጥ አንዱን የተወሰው ማእሙም እንኳ ቢሆን ኢማሙ ሊሸፍንለት አይችልም። ማእሙሙ ሊያስተካክል ይገባዋል። ማስተካከሉን በተመለከተ እዛው ኢማሙን የተከተለ ፈጥኖ አስተካክሎት ኢማሙን መከተል ከቻለ መልካም። ከኋላ ተከትሎ ማስተካከል የሚችለው ኢማሙ ተነስቶ ቀጣዩ ረክዓ ቂራአ ላይ እስካልገባ ድረስ። ኢማሙ ተነስቶ ወደ ቀጣዩ ረክዓ የገባ እንደሆነ የማስተካከያው ጊዜ ስላለፈ ማእሙሙ ባለበት ኢማሙን ተከትሎ ኋላ ላይ ተነስቶ አንድ ረክዓ ይጨምራል። ከኢማሙ ጋር ሆኖ ስህተት ፈጽሞ እዛው ስህተቱን ያስተካከለ ሰው ስጁድ ሰህው አይወጅብበትም። ስጁድ ሰህው በኢማሙ የሚሸፈን ይሆናል። ከኢማሙ ተለይቶ ለፈጸመው ስህተት ከሆነ ማእሙም ስጁድ ሰህው ማድረግ ይጠበቅበታል። ሌላኛው ጥያቄ ኢሻ ሰላት ከሰገድኩ በኋላ ምናልባት ለሌሊት ሰላት ካልተነሳሁኝ በሚል ዊትር ሰላት ሰግጄ ነው የምተኛው። አንዳንድ ጊዜ ሱብሂ ሰላት ከመድረሱ በፊት ግማሽ ሰዓት አካባቢ ሲቀረው እነሳለሁኝ። ያኔ ሶላት ለይል ሰግጄ በዊትር አጠናቅቃለሁኝ። ማታ ከኢሻ በኋላ የምሰግደው ዊትር እንዴት ይታያል የሚል ጥያቄ ነው። ነቢያችን አለይሂ ሰላቱ ወሰላም በአንድ ሌሊት ሁለት ዊትር የለም ብለዋል። የሌሊቱ መጨረሻ አካባቢ ላይ መነሳት የሚችል ሰው ዊትሩን ወደ መጨረሻ ማዘግየቱ የተሻለ ነው። ኋላ ላይ አልነሳም የሚል ስጋት ያለበት ሰው መጀመሪያ ላይ ዊትሩን ሰግዶ መተኛት ይችላል። ኋላ ላይ ለመነሳት ከቻለ ሁለት ረካ የሰገደ የፈለገውን ያክል ሌሊት መስገድ ይችላል እንጂ ሁለት ጊዜ ዊትር መስገድ ተገቢ አይደለም። የሌሊት ሶላታችሁን መጨረሻ ዊትር አድርጉት ከተባለው ጋር አይጋጭም። ኋላ ላይ ተነስቶ መስገድ የቻለ ሰው የሶላቱን መጨረሻ ዊትር ያድርገው። ወይላ ሳይተኛ በፊት ዊትር የሰገደ ሰው ኋላ ላይ የመነሳት ዕድል ቢያገኝ ሁለት ረካ መስገድ አይችልም ማለት አይደለም። ዊትሩ ሳይደገም ሁለት ረካ መስገድ ይቻላል። ሌላኛው ጥያቄ የሱና ሶላት እሰግዳለሁ፣ አንዳንድ ጊዜ ከጊዜ አንፃር ሲረፍድብኝ የሱናውን ሶላት ትቼ ፈርዱ ሶላት እንዳያልፈኝ ቀድሜ ቶሎ እሰግዳለሁ። ያለፈኝን የሱናውን ሶላት ቀዷ ማውጣት እችላለሁ ወይ የሚል ጥያቄ ነው። በቋሚነት ቀብልያና ባዕድያ ሱናዎችን የሚሰግድ ሰው በዑዝር ምክንያት ካለፉት
ረስቶ ወይም ተኝቶ ወይም በተለያየ ጉዳይ ተጠምዶ ካለፉት ኋላ ላይ ቀባ ቢያወጣቸው ችግር የለውም። ሶላት መስገድ የሚከለከልበት ወቅትም ላይ እንኳን ቢሆን እንዲህ አይነቱ ሶላት ቀባ ይወጣል። በጣም ጠባቡ ወቅት ካልሆነ በስተቀር ማለት ነው። ፀሐይ እየጠለቀች ግማሿ ጠልቆ ከፊሏ ጠልቆ ከፊሏ ቀርቶ ሳለ ከፊሏ ወጥቶ ከፊሏ ቀርቶ ሳለ በዚህ ጠባብ ሰዓት 5-6 ደቂቃ እነዚህ ወቅቶች ላይ አይሰገድም። በተረፈ ከአሱር በኋላ ከፈጅር በኋላ ያለፈውን ሱና ቀባ ቢያወጣ አንድ ሰው ችግር የለውም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያለፏቸው ሱና ሶላቶችን ቀባ ያወጡ እንደነበረ የተለያዩ ሐዲሶች ተነግረዋል። ከዚህም አንዱ ኡሙ ሰለማ ባለቤታቸው ረዲየላሁ ዐንሃ ነብዩ አለይሂ ሰላቱ ወሰላም ከአሱር በኋላ 2 ረክዓ ሶላት ሲሰግዱ አየኋቸው። ምንድነው ብዬ ስጠይቃቸው ቀደም ሰዎች መተው ከዙህር በኋላ የምሰግደውን 2 ረክዓ ሶላት እንዳንሰግድ አድርገውኝ ነበረ፣ እሱን ነው የምሰግደው ብላ ከዙህር በኋላ ያለፋቸውን ባዕድያ ረክዓቴን ከአሱር በኋላ ሰግዳ። በሌላ ሐዲስም ነብዩ አለይሂ ሰላቱ ወሰላም ከፈጅር ሶላት በኋላ ረካቴን ሲሰግዳዩ ምንድነው ይሄ ሶላተ ሱብህን ሁለቴ ነው እንደምሰግደው ብለው ጠየቁ። ግለሰቡም ከፈጅር በፊት የሚሰገዱ 2 ረካዎችን አልሰገድኩም ነበር ብለዋቸው ነብዩ ሰለላሁ ዐለይሂ ወሰለም ዝም ብለውታል። በእነዚህና በሌሎችም ሐዲሶች መሰረት ሱና ሶላት በበቂ ምክንያት ወቅቱ ካለፈ ፈርዱ ሶላት ወቅቱ ያልፈኛል ወይም ጀማ ያልፈኛል ያለ ሰው ፈርዱን ሰግዶ ኋላ ላይ ሱናውን ቀባ ቢያወጣ ችግር የለም። ሌላኛው ጥያቄ ሶላት ስንሰግድ ለምሳሌ ዙህር ሶላት ቀብልያ 4 ረክዓ ስንሰግድ ከዚያ ደግሞ ፈርዱን ከዚያ ሱና 2 ረክዓን እንሰግዳለን እና ከሶላት በኋላ የሚባሉት አዝካሮች በየመካከላቸው ነው ወይ ማለት ያለብን ወይስ ሱናውንም ፈርዱንም ሰግደን ልክ ስንጨርስ አዝካሮችን ማለት እንችላለን የሚል ጥያቄ ነው። ከሁሉም ከፈርዱ ሶላቶች በኋላ ዚክር ይባላል። ሱና ሶላቶችን በተመለከተ በሐዲስ ከነብዩ የተገኘው ከሁለት ሱና ሶላቶች በኋላ ነው ዚክር ማለት በሱና የተገኘው። አንደኛው ከዊትር ሶላት በኋላ ነው። ሁለተኛው ከሶላት ዱሃ በኋላ ነው። ከዊትር በኋላ ሱብሃነል መሊክል ቅዱስ ይባላል 3 ጊዜ። ከሶላት ዱሃ በኋላ 100 ጊዜ ረቢ ግፍርሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡር ረሒም ይባላል። ከዚህ ውጪ ሌሎች ሱናዎች ላይ አዝካር እንደሚባል አልተነገረም። ሆኖም ከፈርዱ በኋላ ሶሒህ የሆኑ የተገኙ አዝካሮችን እንላለን። ከሱና በኋላ በቋሚነት የሚባል ራሱን የቻለ ዚክር የለም። ሌላኛው ጥያቄ ስጁድ ቲላዋ ስንወርድ ምን አይነት ዚክር ነው የሚባለው? ማሰላመትስ ይኖርብናል ወይ የሚል ጥያቄ ነው። ስጁድ ቲላዋ ላይ ማንኛውንም አይነት ስጁድ ላይ የሚባልን ዚክር ውዳሴ መጠቀም እንችላለን። ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ሱብሃነከ አላሁመ ረበና ቢሐምዲከ አላሁመ እግፊርሊ ማለት እንችላለን። በተጨማሪ ደግሞ ስጁድ ቲላዋ ላይ እንደሚባሉ ከደጋ ቀደምቶች የተነገሩ ተጨማሪ ውዳሴዎች አሉ። ሰጀደ ወጅሂየ ሊለዚ ኸለቀሁ ወሰወረሁ ወሸቀ ሰምዐሁ ወበሰረሁ ቢሐውሊሂ ወቁወቲሂ ፈተባረከ አላሁ አሕሰኑል ኻሊቂን ማለት ይቻላል። اللهم اكتب لي بها عندك أجرا وضع عني بها وزرا واجعلها لي عندك ذخرا وتقبلها مني كما تقبلتها من عبدك داود مالت الشال. سجود التلاوة لي ما السلامة يسفلق. ሌላኛው ጥያቄ ለሰው ብር አበድሬ ነበረ የተበደረኝ ሰው አልመለሰልኝም። ብሩን ካበደርኩት አመት አልፎታል። ገንዘቡ እጄ ሳይገባ ዘካ ማውጣት ይወጅብበታል ወይ የሚል ጥያቄ ነው። ገንዘቡ ያለው አቅም ያለው ስጠኝ በተባለ ወቅት ላይ የሚሰጥ ሰው ጋር ከሆነ አሁን በየአመቱ ባለቤቱ ዘካ ሊያወጣበት ይገባል። ነገር ግን የብድሩ ገንዘብ ያለው መቼ እንደሚሰጥ ማይታወቅና የሚያስቸግር የተቸገረ ሰው ጋር ከሆነ ያለው ከዑለሞች አስተያየት ውስጥ ራጂሑና የተመረጠው ምንም ያክል ጊዜ የተበደረው ሰው ጋር ቢቆይ ባለ ገንዘቡ ሲቀበል የ1 አመት ብቻ ዘካ ያወጣበታል። ይሄም ኢማም አልሐሰን አልበስሪ የአውዛዒና የኢማሙ ማሊክ የሌሎችም አስተያየት ነው። ገንዘቡ ያለው ስጠኝ በተባለ ጊዜ የሚሰጥ ሰው ጋር ከሆነ አበዳሪው ባለ ገንዘቡ በየአመቱ ዘካ ያወጣበታል። ገንዘቡ ያለው ስጠኝ እንደተባለ የማይሰጥ የተቸገረ ማግኘቱ የሚከብድ ሰው ጋር ከሆነ
ብርን ማግኘቱ የሚከብድ ሰው ጋር ከሆነ 5 ዓመት ይቆይ 3 ዓመት ይቆይ ላለፈው ጊዜ ሲቀበሉት የ1 ዓመት ይወጣበታል። ሌላኛው ጥያቄ ዘካ ያወጣሁትን ብር አንድ በጣም የተቸገረ ሰው አለ፣ ሁሉንም ለሱ ብቻ መስጠት እችላለሁ ወይስ የግድ ለብዙ ሰው ማከፋፈል ነው ያለብን የሚል ጥያቄ ነው። አንዳንድ ዑለሞች ቁርአኑ ላይ ለተነገሩ ለስምንቱም አይነት ሰዎች ዘካ ማከፋፈል የግድ ነው ያሉበት ሁኔታ ቢኖርም ወላኪን ሶስቱም የዲን መሪዎች አብዛኞቹም ዑለሞች የመረጡት ዘካ ይገባቸዋል ከተባሉ ከስምንት አይነት ሰዎች መሃል ለአንዱ ብቻ መስጠት ይቻላል። ከስምንቱ መሃል በአይነት ለአንዱ ማከፋፈልም ይቻላል። ከነዚህ ከስምንት አይነቶች ውስጥ በግለሰብ ደረጃ ለአንድ ብቻ መስጠት ይቻላል ያሉበት ሁኔታ አለ። ራጂሑም ይሄ ያኒ ቁርአን ላይ ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን ወልዓሚሊን ኢላ አኺር አልአያ ተብሎ 8 አይነት ዘካ የሚሰጣቸው ሰዎች ተነግሯል። ጥቂት ዑለሞች እያንዳንዱ ሰው ዘካውን ከነዚህ ለስምንቱ ማከፋፈል አለበት፣ ከነዚህ መሃል ለአንድ አይነት ብቻ መስጠት አይቻልም፣ ከአንድ አይነቶች ውስጥም ለአንድ ግለሰብ ብቻ ማድረግ አይቻልም ያሉ አሉ። ላኪን ኢማም አሕመድ፣ ኢማም ማሊክ፣ አቡ ሐኒፋ ሌሎችም በርካታ ፉቃሃኡል ኢስላም ከስምንቱ ውስጥ ለየትኛውም አይነት መስጠት ይቻላል፣ ከስምንቱ አይነቶች ውስጥ ደግሞ ለአንድ ግለሰብም መስጠት ይቻላል ብለዋል። ራጂሑም ይሄ ነው። ሸርጡን አሟልቶ እስከተገኘ ድረስ ሁሉንም ዘካ ለአንድ ሰው መስጠት ይቻላል። ሌላኛው ጥያቄ ለአባቴ ዑምራ ላደርግ አስቤ ነበረ፣ ምን ብዬ ነው የምነየተው? ለአባቴ በነየትኩትስ ለእናቴ ዑምራ ማድረግ እችላለሁ ወይ የሚል ጥያቄ ነው። በህይወት ከሆነ ያሉት ራሳቸው መተው ሊያደርጉ ይገባል። ወላጆች በህይወት ከሌሉ ሳያደርጉ ከሆነ የሞቱት ልጆች ሊያደርጉላቸው ይገባል። አድርገው የሚያውቁ ከሆነ ደግሞ ልጆች ለራሳቸው እያደረጉ ለወላጆች እዛ ውስጥ በብዛት ዱዓ ማድረጉ የተሻለ ይሆናል። ለአንድ ሰው ዑምራ ለማድረግ መጀመሪያ ዑምራ አድራጊው ለራሱ ዑምራ ያደረገ መሆን አለበት። በአንድ ዙር በአንድ ጊዜ ለአንድ ሰው እንጂ ለሁለትና ከዛ በላይ ሰው ዑምራ ማድረግ አይቻልም። ስለዚህ ለአባቱ ዑምራ ማድረግ የፈለገ ሰው ሸርጡን ካሟላ በኋላ ሚቃት ሲደርስ ለበይከ አላሁመ ዑምረተን ዐን ፉላን ይላል። በልቡ ይህ ዑምራ ለአባቴ ነው ብሎ ከወሰነ በኋላ መሟላት ያለበትን ነገር አሟልቶ ሚቃት ላይ ሲደርስ ለበይከ አላሁመ ዑምረተን ዐን አቢ ዐን ፉላን ስሙን በመጥራት በሱ ስም ዑምራውን ኢህላል ያደርጋል። የአባትን ዑምራ ካጠናቀቁ በኋላ ለእናት ቢደረግ ችግር የለውም እንላለን። አማ እዛው ላይ ለአባትም ለእናትም በአንድ ዙር አይቻልም። ወንድ ከሆነ ዑምራውን የሚያደርገው ለአባቱ ካደረገ በኋላ ለእናቱ ማድረግ ከፈለገ ለአባቱ አድርጎ አጠናቆ ፀጉሩን ሲያነሳ መላጨት የለበትም፣ ማሳጠር ነው ያለበት። ለሁለተኛው ለእናቱ ለሚያደርገው የሚያነሳው ፀጉር እንዲቀረው ማለት ነው። ሌላኛው ጥያቄ አላህ ቁርአንን ካገራለኝና ቁርአን ካከተምኩኝ አንድ በሬ አርጄ ምስኪኖችን ላበላ ብዬ ለአላህ ተስዬ ነበር። አላህ ስለቴን አሳክቶልኛል። የተሳልኩትን ለማረድ ሳውዲ ነው ያለሁት። ብሩን ልክ የቤተሰቦቼን አድርጉልኝ ብላቸው ጫትና ቢድዓ ነገር ይቀላቅሉበታል። እኔ ወደ ሀገር ሲሄድ ጠብቄ ባደርግ ይቻላል ወይስ ስለቱን እንደተሳካ ቶሎ ማድረግ ነው ያለብን የሚል ጥያቄ ነው። በላጩ ስለቱን ቶሎ ማድረጉ ነው። ለቤተሰቦች ያለውን ነገር በትክክል አስረድቶ አፈጻጸሙን ነግሮ ከዚህ ስራ ጋር ቢድዓና መሰል ነገር መቀላቀል እንዳሌለበት አስጠንቅቆ እነሱ እንዲያደርጉት ማድረግ ይቻላል። ወላጆችን ቀስ አድርጎ ማስተማር ከማግለል ይልቅ አቅርቦ መምከርና ሐቂቃውን ሱናውን እውነታውን መንገር የተሻለ ነው። ሌላኛው ጥያቄ 5 ልጆች አሉኝ፣ 3ቱን ካፍር ያለሁኝ ነው የወለድኳቸው፣ 2ቱ ደግሞ ከሰለምኩ በኋላ የወለድኳቸው ናቸው። አቂቃ ለማናቸውም አላደረግኩላቸውም። ከሰለምኩ በኋላ ለወለድኳቸው ልጆቼ አቂቃ አድርጌላቸው ነበረ፣ ነገር ግን አልነየትኩም። ስለ አቂቃ አላውቅም ነበረ። ስላልነየትኩኝ ድጋሜ ማድረግ አለብኝ ወይ? ካፍር ያለሁኝ ለወለድኳቸው ልጆቼስ አሁን ማረድ እችላለሁን? የሚቻል ከሆነ ለአምስቱ 10 በግ ካልቻልኩኝ 5 በግ ወይም 1 በሬ ማረድ እችላለሁ ወይ የሚል ጥያቄ ነው።
አቂቃም ይሁን ማንኛውም መልካም ስራ ንያ ያስፈልገዋል። ያለ ንያ ተቀባይነት አይኖረውም፣ ሙሉም አይሆንም። ከአቂቃ ሸርጦች መሃል አንዱ ንያን ሲታረድ አቂቃ ተነይቶበት መሆን አለበት። ያለ ንያ የታረደ አቂቃ በቂ አይሆንም። ከሸርጡ መሃል አንዱ የሆነው ንያ ስላጎደለ ማለት ነው። ወላኪን ንያ ብሎ ማለት በምላስ መናገር ማለት አይደለም። ነወይቱ አን አድበሐ አቂቀተን ብሎ መናገር አይደለም። በልባችን ለልጄ ዛሬ አቂቃ ላደርግ ነው ብለን መወሰናችን፣ በዚሁ መልኩ የሚታረደውን እንስሳ ገዝቶ አምጥቶ ማረዱ ንያ የሚባለው ይሄ ነው። ይሄ ሳይደረግ ቀርቶ ከሆነ እንዲሁ ዝም ብለው ከሆነ አርደው ያበሉት ይሄ አቂቃ ይባላል። ከማረድ ጋር ከመግዛት ጋር አብሮ ንያ መኖር አለበት። ገዝተው ሲያርዱ አብሮ ንያ መኖር ስላለበት የሚያርዱት አቂቃ መሆኑን ካወቁ በቂ ነው። በምላስ መናገር አያስፈልግም፣ ቢድዓ ነው። እዚህ ጭራሽ በልብ ካላሰቡት ካልነየቱበት አቂቃው መደገም አለበት። በልብ ታስቦ ከነበረ በምላስ ስላልተናገሩ ከሆነ አልነየትኩበትም እየተባለ ያለው በምላስ መናገሩ አስፈላጊ አይደለም፣ ቢድዓ ነው። አቂቃ ለወንድ ልጅ 2 በግ ነው። 6 ወርና ከዛ በላይ የሆነ በግ፣ ዓመትና ከዛ በላይ የሆነው ፍየል ነው የሚሆን። ለሴት ልጅ ከሆነ ደግሞ 1 በግ ወይም 1 ፍየል ነው የሚሆን። ለእያንዳንዱ ወንድ ህፃን 2 በግ ማረድ ያቃተው ሰው 1 ቢያደርግ ኢንሻአላህ ተዓላ ችግር የለውም። ስለዚህ ለአምስቱ 10 በግ ማረድ ካልተቻለ 5 ቢደረግ ይቻላል። ለሁሉም 1 በሬ ማድረጉን በተመለከተ በሬም ይሁን ግመል አቂቃ ላይ ለጋራ ማድረግ አይቻልም። በግም ይሁን በሬም ይሁን ግመልም ይሁን አንዱ ለአንድ ሰው ብቻ ነው የሚሆን። አቂቃ ላይ መጋራት አይቻልም። ለአራት ለሶስት ልጆች 1 በሬ ማረድ አይቻልም። 1 በሬ ለአንድ ልጅ ብቻ ነው ሊሆን የሚችል። ሌላኛው ጥያቄ በቀን 10 ጊዜ ሱረቱል ኢኽላስን የቀራ ሰው በጀነት ቤት ይገነባለታል ይባላል። ይህ ነገር ትክክል ነው ወይ የሚል ጥያቄ ነው። نعم ይህ በሐዲስ ተነግሯል። የተወሰኑ ዑለሞች ضعيف ነው ብለዋል። ወላኪን ከተለያዩ ሰሐቦች ከታቢዒዎችም ተገኝቷል። ከዚህም መሃል አንዱ ከዑመር በሰሒህ ሰነድ ተገኝቷል። ከሆኖም በየቀኑ ሱረቱ አልኢኽላስን 10 ጊዜ መቅራት እንችላለን። ሌላኛው ጥያቄ የሆነ ግሩፕ ላይ ለኸይር ስራ የነየትኩት ብር ነበረ። የነየትኩትን ሳልከፈል በሆነ ምክንያት ሳንስማማ ቀርተን ከግሩፕ ላይ አወጡኝ። የነየትኩትን ገንዘብ የግድ መክፈል አለብኝ ወይ የሚል ጥያቄ ነው። በነድር መልኩ እስካልሆነ ድረስ ማንኛውም ነገር በመነየት ብቻ ግዴታ አይሆንም። ሲሰጥና ከእጅ ሲወጣ ብቻ ነው ዋጅብ የሚሆነው ግዴታ የሚሆን መመለስ አይቻልም የሚባል። ሆኖም ማንኛውንም ኸይር ስራ አደርጋለሁ ብለው ከነየቱ በኋላ አለማፍረሱ የተሻለ ነው። ሁኔታዎች ሳይመቻቹ ቀርቶ ቢፈርስ ሐሳብ ቢቀይሩ ወንጀል ነው አይባልም። ይበዛ አጅሩ ነው የሚቀር። ይሄን የምንለው ነድር እስካልሆነ ድረስ ነው። አላህ ሆይ እንዲህ ነገር ካደረክልኝ እንዲህ ላደርግ ቃል ገብቻለሁኝ፣ እንዲህ ነገር ካልደረሰብኝ ከቀረልኝ እንዲህ ለማድረግ ተስያለሁኝ ከተባለ መደረግ አለበት። ከነድር ውጪ በሆነ መልኩ ንያ ብቻ ከሆነ ግን መቅረቱ ወንጀል መተው ወንጀል አይሆንም። ወላኪን ከነየቱትን ማድረስና ማሳካቱ በላጭ ነው። ለራሱ ማድረግ ካልተቻለ ለተመሳሳይ ዓላማ ማዋል ይቻላል። ሌላኛው ጥያቄ አሰሪ ባንክ ቤት ነው የምትሰራው፣ ባንክ ቤት መስራት ሐራም ነው ስለተባለ በዚህ መልኩ ሰርታ ካመጣችው ገንዘብ የምትከፍለኝ ደመወዝ ሐራም ይሆንብኛልን የሚል ጥያቄ ነው። ከስቡ ሐራም ከሆነ ሰው ጋር መነካካትን ማቆሙ የተሻለና በላጭ ነው። ሆኖም ንጹህ የሆነ ከስብ የሚከስብ ሰው ጋር መስራት ከተቻለ እድሉን ማመቻቸት ነው። ካልሆነና የሚከብድ ከሆነ ሰራተኛው የሚሰራው ስራ ራሱ ሐላል እስከሆነ ድረስ ለሐላል ከስቡ የሚቀበለው ገንዘብ ከፋዩ ከየትም ያምጣው የሚጠየቅበት እሱ ነው እንጂ ሐላል ከስቡን ሰርቶ የሚከፈለው የቤት ሰራተኛ አሰሪው በሚሰራው ስራ አይጠየቅም። ሆኖም ካልከበደ መቀየሩ የተሻለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መጥፎን ነገር ያየ ሰው በእጁ ያስወግድ፣ ያልቻለ በመላሱ ይናገር፣ ያልቻለ በልቡ ይጥላ ብላ። እዛ ሆኖ የሚበሉትን በእነሱ ገንዘብ ከተገኘ ምግብ ከመሆኑ አንፃር ቀልብ መድረቅ ላይ ዱዓ መቅቡልነት ማጣት ላይ የሚያስከተላቸው ችግሮች ይኖራል። ሌላኛው ጥያቄ ሀገር ያለሁኝ
ስለ ዲኔ ግንዛቤ የለኝም ነበረ። የሆነ ጊዜ አንዲትን ድመት ገደልኳት፣ ከፋራ አለብኝ ወይ የሚል ጥያቄ። ማንኛውም እንስሳ እኛ ላይ ጥቃት እስካላደረሰ ድረስ ወይም በዲኑ ግደሉት ተብሎ እስካልታዘዘ ድረስ ዝም ብለን ልንገድል አይገባም። ሰው ላይ ጉዳት የሚያደርሱ መርዛማ የሆኑ ግደሏቸው የተባሉ እንስሳት አሉ። ሶላት ውስጥም ከሶላት ውጭ መሆናቸው። ለምሳሌ ግንጥን፣ እባብን ግደሉ ተብሏል። መግደሉ ሁሉ አጅር እንዳለው የተነገረለት እንስሳም ጭምራል። ድመት እዚህ ውስጥ የሚካተት አይደለም። አላሁመ ኢላ ሕፃናት ላይ ሰው ልጅ ላይ ጥቃት የሚያደርስ ከሆነ ዶሮና መሰል ነገሮችን የሚያጠቃ ከሆነ አባረውት ችግሩን መቅረፍ የማይቻል ከሆነ በእንዲህ አይነቱ ሁኔታ ላይ አደጋውን ለመከላከል መግደል ይቻላል፣ ችግር የለም። ወላኪን እንዲሁ ዝም ብሎ መግደሉ ወንጀልና ክልክል። ይሄን ያደረገ ሰው ለምን አደረግኩኝ ብሎ ከመጸጸት ጋር መቶበትና ሁለተኛ እንዲህ አይነት ነገር ላለመስራት ለአላህ ቃል መግባት ነው። ሌላኛው ጥያቄ ዳዒሽ ወይም አይኤስ በሸሪዓ እንዴት ይታያል? አንዳንድ ወንድሞቼ ጂሃድ እያሉ እየሄዱ ነው። እኔንም እንድሄድ በተደጋጋሚ እየጠየቁኝ ነው። ትክክለኛ ጂሃድ አይደለም ስላቸው ፈርተህ ነው ይሉኛል። ብዙ ወንድሞቼ ከዚህ ጀማዓ ጋር እየተቀላቀሉ ነው። ለእኔም አሁንም ሊሄዱ ለተነሱት ከነሱም ጋር ለተቀላቀሉት ምን ይመክሩናል? ሊሄዱ የተነሱ ወንድሞቼ መረጃ እንፈልጋለን ስላሉኝ ነው የሚል ጥያቄ ነው። የጂሃድ ጉዳይ እጅግ በጣም ከባድ ነው። በጂሃድ ጉዳይ ማንኛውም ሰው እንደፈለገ ማውራት አይችልም። ጂሃድ ላይ የሚፈሰው የሰው ደም ነው። የሰው ደም የተከበረ ነው። ጂሃድ ራሱን የቻለ መስፈርት አለው፣ ህግጋቶች አሉት። ለዚህም የፍቅህ የሐዲስ ክታቦች ላይ በሙሉ ኪታቡል ጂሃድ ተብሎ ራሱን የቻለ ርዕስ ተቀምጦ በሰፊው ተዳስሷል። ከአንገብጋቢነቱ የመጣም ከደጋግ ቀደምቶች መሃል አንዳንዶች ጂሃድን ስድስተኛው የዲነል እስላም አርካን ብለውታል። እንዲህ ትልቅ የሆነ ጉዳይ ላይ ማንኛውም ሰው የተነሳ ፈትዋ ሊሰጥ ሁክም ሊሰጥ ሰዎችን ይህ ጂሃድ ነው ብሎ ሊገፋፋ አይገባም። ዳዒሽ ጠማማ ቡድን ነው። የዘመኑ የዲን ሊቃውንትም ዳዒሾችን ከኸዋሪጅ መድበዋቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ከኸዋሪጅ አስጠንቅቀዋል። ታቦት አምላኪዎችን ትተው ሙስሊሞችን ይገድላሉ ብለዋል። ሶላታቸው፣ ጾማቸው፣ ቁርአናቸው እንደማይጠቅማቸው ነገረዋል። ባገኛቸው ጋደላቸው ነበር ብለዋል። ዳዒሾች እንዲህ ከተባለላቸው ፊርቃዎች እንደሚመደቡ ስራቸው በግልጽ ያሳያል። ተሰብስቦ የተጋደለ ሁሉ ስራው ጂሃድ ይባላል ማለት በጭራሽ አይደለም። ለጂሃድ ሸርጥ አለውና ይህ ሸርጥ ሲሟላ ነው አንድ ትግል ጂሃድ ሊባል የሚችለው። የጂሃድ ሸርጥ ሲሟላ ነው በዚህ ላይ የተገደሉ ሰዎች ሸሂድ ሊባሉ የሚችሉ። ሙስሊሞችን ያከፈሩ ከካፊሮች ይልቅ ሙስሊሞችን የገደሉ እንዴት ተብሎ ስራቸው ጂሃድ ነው ይባላል? ስውር የሆነ አካሄድ የሚሄዱ በእስላም ስም እስላምን ለማጥቃት የተፈጠሩ አንጃዎች ናቸው። እስልምናን ቀጥታ መዋጋት የተሳናቸው ምዕራባውያን የፈጠሯቸው የእስላም ጸር ናቸው። በወጣቱ አቅል ላይ እየተጫወቱ ነው። ወጣት ለየትኛውም ነገር ቅርብ ስለሆነ ማንኛውም ነገር ላይ ፈጥኖ ስለሚገባ ወጣቱን ስሜታዊ የሚያደርጉ ንግግሮችን እየተናገሩ ሐቂቃውን ለማያውቀው ዓላማ ህይወቱን እንዲያጣ እያደረጉ ነው። ስለ ህይወታችን ስለ ጊዜያችን አላህ ይጠይቀናል። ወጣቱ ከልክ በላይ ስሜታዊ ሊሆን አይገባም። በእነሱ ዙሪያ ብስለት ያላቸው ዑለሞች ምን ብለዋል? ስራቸውስ ምን ይመስላል ሊል ይገባል። ማንኛውም ሰው በእነሱ ከመደነቁና እነሱን ከመደገፉ በፊት የዑለሞችን ንግግር ትቶ አፍረኛ ወጣቶች የተናገሩትን ንግግር ይዞ ሊሄድ አይገባም። ጂሃድን ሁላችንም እንወዳለን፣ አላህ ያውቃል። ፊ ሰቢልላህ መሞትንም እንመኛለን። ወላኪን ጂሃድ ነው ወይ ፊ ሰቢልላህ ነው ወይ ሸርጡ ተሟልቷል ልንል ይገባል። ስድስትና ከዛ በላይ ሸርጦች አሉት ለጂሃድ። ከዑለሞች ቀደም የሚሉ እናውቃለን የሚሉ ሰዎች አላህን ሊፈሩ ይገባቸው። ወጣቱን ያለ አግባብ ህይወቱ እንዲቀጠፍ ሊያደርጉ አይገባቸው። በንግግራቸው አላህን ሊፈሩ የደም ጉዳይ ላይ የህይወት ጉዳይ ላይ ጥንቃቄ ሊያደርጉ ይገባቸው። ብዙ ጊዜ የሚታየው እንዲህ አይነት ሰዎች ራሳቸው በሰላም ቤታቸው ቁጭ ብለው ሌሎችን ሲገፋፉና የመረጡ ሲልኩ ነው የሚታይ።
የጂሃድን ትሩፋት ካወቃችሁ ጂሃድ ከሆነ በጂሃዱ ካመኑበት ቀድመው ራሳቸው ማይሄድ የነሱ መሄድም አይደለም መለኪያ በተጨባጭ ያለው ነገር ሸሪዓ የሚደግፈው መሆኑ የጂሃድን ምንነት የሚያውቁ ታላላቅ ዑለሞች አው ጂሃድ ነው ብለው እውቅና መስጠታቸው ወይላ እንደዚሁ በስሜት ብቻ በዲንም በዱንያም በማይጠቅም ነገር ወጣቱ ህይወቱን እንዲያጣ ሰበብ ልትሆኑ በጭራሽ አይገባም። ጂሃድ የእስላም ትልቅ አካል ነው። ወላኪን የነዚህ ጀማዓዎች ስራ እስላምን ስም ያጠፋ እነሱም ራሳቸው ከካፊሮች ይልቅ ሙስሊሞችን ነው ያጠቁ ያሉ ለሀገራቸው ነፃነት የሚታገሉ ሰዎችን ነው ያደናቀፉ ያሉ እኛ ብቻ ነን ሙስሊሞች ኑ ወደኛ እያሉ ማንኛውም ግለሰብ ለራሱ ጀማዓ ፈጥሮ እኔ ነኝ የእስላም ተጠሪ እስላም ሙስሊሞች ማለት እኛ ነን ከኛ ውጭ ያለ በሙሉ ሙስሊም አይደለም ኑ ወደኛ የመጣ ሁሉ ሙስሊም ነው አያ ለሁሉ ካፈር ነው ሊል በጭራሽ አይገባም። አላህ ተባረከ ወተዓላ إن الذين فرقوا دينهم وكانوا شيعا لست منهم في شيء ብለ በዲናቸው ላይ ልዩነትን ያመጡ በቡድን የተከፋፈሉ አንተ ከነሱ አይደለህም በምንም ነገር ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ነብይ ከዚህ የጠሩ ናቸው። ሙእሚኖች አንድ እንዲሆኑ አላህ አዘዘ። ማንኛውም ሰው ከመሬት ተነስቶ ሙስሊሞችን አግልሎ ሙስሊሞችን አክፍሮ እኔ ብቻ ነኝ ሙስሊም ያለ እንደሆነ ሸይጣን ይጫወትበታል። ጂሃድን ባለንበት ጊዜ ከውስጥም ከውጭም ሰዎች ስሙን ያጠፉት ሙስሊም ነኝ የሚሉ ሰዎች ጂሃድን ያለ አግባብ መጠቀማቸው ሸርጡን ባላሟላ መልኩ ማድረጋቸው ከውጭ ያሉ ሰዎች ማንኛውንም እስላማዊ እንቅስቃሴ ሽብር እንዲሉ ያደረገ ነው። ጂሃድ የተቀደሰ ትልቅ የሆነ ወደ አላህ መቃረቢያ ዒባዳ ነው። ሰዎች ከኩፍር ጨለማ እንዲወጡ የሚያደርግ ምድር ላይ ፍትህ እንዲሰፍን የሚያደርግ ከጥንት ጀምሮ ነቢያት የሚያደርጉት የተቀደሰ ዒባዳ ነው። ሙሳ ጂሃድ አድርገዋል። ሱለይማን ጂሃድ አድርገዋል። ጂሃድ የሚታወቀው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ብቻ አይደለም። ብዙዎቹ ጂሃድ የሚያገናኙት ከነብዩ ኡመት ጋር ብቻ ነው። ከዛም በፊት የነበሩ ነቢያት ጂሃድ አድርገዋል። እስከ ቂያማ ድረስም ሸርጡ እስከተሟላ ድረስ ጂሃድ አለ። ወላኪን ከማን ጋር ነው ጂሃድ የሚደረገው? ከአላህ ጠላቶች ጋር ነው። ሙስሊምን የመታ ጂሃድ ሊባል አይገባም። ላ የضرب بعضكم رقاب بعض ከፊላችሁ የከፊሉን አንገት አይምታ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የደም ጉዳይ በጣም ከባድ ነው። ጥቃቅን ምክንያቶች የተፈጠሩ የሰው ደም ሊፈስ አይገባም። በል የሰው ደም እንዳይፈስ ምክንያቶችን ፍጠሩ ነው የሚለው ሸሪዓ። እንድንጠራጠር እንኳን የሚያደርግ ነገር ካለ ያን ጥርጣሬ በመያዝ የሰውን ደም ከማፍሰስ እንድንታቀብ ነው ሸሪዓው የሚያዘው። መሪ ብለው የሾሙት የዳዒሾች ኸሊፋም ሙስሊሞችን የሚወክል አይደለም። የሙስሊሞች ኸሊፋ አይደለም። ከዙሪያው የተታለሉ ሰዎችን ሰብስቦ የያዘ የተሳሳተ አሚራቸው ነው ሊሆን የሚችለው። ሌሎችን በሙሉ ለኔ ሙባያ አድርጉ ብሎ ማስገደድም ሸሪዓ አይፈቅድለትም። የነሱ ውጊያም ጂሃድ ሊባል አይችልም። ሸርጡን አላሟላ። ሙስሊምን ግደሉ ብሎ ሲያዝም መታዘዝ አይቻልም። ማንኛውም ሰው ሐራምን ካዘዘ እሺ ማለት አይቻልምና እሱን እንደ ኸሊፋ ሙባያ አድርገናል ብለው ቃልን ማፍረስ አይቻልም ብለው ስህተታቸው ላይ ጥመታቸው ላይ የሚጓዙ ብዙ ናቸው። አሚር አዘኛል ብሎ ወንጀል መስራት፣ የሙስሊምን ደም ማፍሰስ፣ ንብረታቸውን መዝረፍ፣ ክብራቸውን መንካት አላህ ዘንድ ከባድ ወንጀል ነው። ያለ አግባብ የሰውን ደም ማፍሰስ ከሽርክ ቀጥሎ ከባድ ከሚባሉ ወንጀሎች መሃል አንዱ ነው። ማንኛውም ሰው ገለልተኛ ሆኖ በሙሉ ልቡ ዳዒሽ የሚባለው የጥመት አንጃ የሚሰራውን ስራ ያየ ሰው አካሄዳቸው በሙሉ አቅል የጎደለው ከዕልም የተራቆተ ሆኖ ያገኘዋል። ከነሱ ጋር የሚዋጉ በርካቶቹ የእስላምን ምንነትም የማያውቁ ናቸው። አይደለም የእስላም ጉዳይ አሳስቧቸው ለእስላም ሊዋጉ ሊታገሉ ቀርቶ ማለት ነው። ከነሱ ውስጥ ሶላት የማይሰግዱሉ አለ። ከተለያየ ሀገራት በወንጀል የሚፈለጉ ሁሉ ሸሽተው እዛ ሄደው ይዋጓሉ። እንዲህ አይነት ትልቅ ስራ ደግሞ ዕልም ያስፈልገዋል፣ የአላህ ፍራቻ ያስፈልገዋል። የተከበረ የሰውን ልጅ እስከነ ህይወቱ በሳት ማቃጠል፣ አረጋውያን ሴቶችን መግደል እስላም በጭራሽ አያዝም። ይሄን ሁሉ ያዩ በእነዚህ ሰዎች የሚደነቁ ሰዎች ዕልም እንኳን ባይኖራቸው አቅላቸው የት እንደሄደ አላሁ አዕለም። ስሜትን መከተል ልቦና እንዲታወር ያደርጋል። እንደ ጂሃድ ያለ ትልቅ ጉዳይ ጥንቃቄ፣ ዕልምና የአላህ ፍራቻ ያስፈልገዋል።
ለምን ብለው እንደሚታገሉ እንደሚዋጉ ማወቅ ያስፈልጋል። እነሱ ጋር ይሄ የለም። እነሱ የተቀበለ ሁሉ ከነሱ ጋር ነው። ያልተቀበላቸው በሙሉ የእስላም ጠላት ነው። ከፈለጉ በጥይት ከፈለጉ በእሳት እንዲሞትና እንዲሰቃይ ያደርጉታል። ነብዩ አለይሂ ሰላቱ ሰላም ህፃናት እንዳይገደሉ፣ ሴቶች እንዳይገደሉ፣ ከጦር ሜዳ ርቀው አምልኮ ላይ የተሰማሩ ሰዎች እንዳይገደሉ አለ። ይህን ሁሉ ነብያዊ መመሪያ ሲጥሱ ነው የምናያቸው። ዲኑል ኢስላም ከሰይፍ ይልቅ የዳዕዋ የትምህርት ዲን፣ ሰይፉም ቁርአንና ሐዲስን ተከትሎ ሊሆን ይገባዋል አስፈላጊ ሆኖ ሲገኝ እንጂ የግድ በሰይፍ ብቻ ሰላም ተስተካከል እንድንል የሚያዝ ዲን አይደለም። በተቻለ ያክል የሰዎች ደም እንዳይፈስ ጥረት የሚያደርግ ዲን። የሚገደሉት ሙስሊሞች ሲሆኑ ላኢላሃ ኢላላህ የሚሉ ሰላት የሚሰግዱ ሰዎች ሲሆኑ ደግሞ እጅጉን ያሳዝናል። እዛ እነዚህ ሰዎችን ሁኔታ እያንዳንዱ ሰው ጠንቅቆ ሊያውቅ ከመቸኮል ሊጠነቀቅ ዑለሞች ምን እንዳሉ ሊያጣራ ይገባል። ጂሃድ መስፈርት አለው። መስፈርቱን አላሟሉም እነሱ። ኸዋሪጆችም ናቸው። ስራቸውም ሰው ከእስላም እንዲሸሽ እስላምን እንዲጠላ ያደረገ ነው። ዓላማቸው ምን እንደሆነ በግልጽ አይታወቅም። እየደገሟቸው ያሉትም የእስላም ጠላቶች ናቸው። እነሱም ጥቃት ያደረሱ ሙስሊሞች ላይ የሙስሊሞች ሀገር ላይ ነው። ጂሃድ ማለት ዲኑ ከፍ እንዲል ብሎ መዋጋት ነው። ከዚህ ውጭ ያለ ውጊያ በሙሉ ለዱንያ ጥቅም፣ ለዘር፣ ለሀገር ነው ሊባል የሚችል እዛ ወደዚያ የሚሄዱ ሰዎችም ከመሄድ ሊታቀቡ አላህን ሊፈሩ የራሳቸውም የሌሎችም ነፍስ ላይ ጥንቃቄ ሊያደርጉ ይገባል። የሄዱ የተቀላቀሉም ካሉ አላህን ፈርተው ተወብተው ሊወጡ ይገባቸዋል። ወጣቱ ወደዚህ አይነት ፊትና እንዲሄድ የሚገፋፉ ሰዎችም አላህ ዘንድ ተጠያቂዎች እንደሆኑ ሊያውቁ ሊረጋጉ ይገባቸዋል። ሌላኛው ጥያቄ የእንጀራ እናቴ ከሌላ ባሏ የወለደችው ወንድ ልጇ አጅነቢ ይሆናል ወይ የሚል ጥያቄ። እሷ ከሌላ ወንድ የወለደችው ወንድ ልጅ ነዓም አጅነቢ ነው። ሌላኛው ጥያቄ ባለቤቴ ካገባሁት ጀምሮ ሶላት አይሰግድም። ስገድ ብለውም ሊሰማ አልቻለም። ሐቄንም አይጠብቅልኝም። የቤት ኪራይ የምከፍለው እኔ ሰርቼ ባመጣሁት ገንዘብ ነው። እሱ የሚሰራውን ጫት ነው የሚቀምበት። ስራ ሳቆም የቤት ኪራይ የምከፍለው ሳታ ቤቱን ለቅቄ ወጣሁ። ፍች ብጠይቀው ሐራም ይሆንብኛል የሚል ጥያቄ ነው። ሙሉ በሙሉ ሶላት የማይሰግድ ከሆነ ከእስልምና ይወጣል። ሶላት በማቆሙ ከእስልምና በመውጣቱ ከሱ ጋር መኖር አይፈቀድልሽም። ይህ እንዳለ ሆኖ የቤት ወጪ የማይሸፍን ከሆነ ኃላፊነቱን በአግባቡ የማይወጣ ከሆነ እነዚህ በሙሉ ፍቺ ለመጠየቅ በቂ ምክንያቶች ናቸው። ወላኪን ወደ ፍቺው ከመሄድ በፊት ከቤተሰብ በዘመድ እንዲመከር ማድረግ፣ እንደዚሁ ደግሞ ዲን የሚያውቅ ሰው ተፈልጎ አላህ እንዲፈራ ተውበት እንዲያደርግ ምክር እንዲለገሰው መንገዶችን ማመቻቸት የተሻለ ነው። ይህ ሁሉ ተደርጎ አይታል ካልተስተካከለና የጌታውንም የቤተሰቡንም ሐቅ ካልጠበቀ ነዓም ከሱ መለየት ይቻላል። ሌላኛው ጥያቄ አንዳንድ ወንዶች ጓደኞቻቸው እቤት ሲመጡ ሚስቶቻቸው እንዲያስተናግዷቸውና በተለይ ደግሞ ቡና እንድትቀዳ የሚፈልጉ አሉ። በዚህ ሰዓት ሚስት ባሏን ባትታዘዝ በባሏ ላይ እንዳመፀችና ሐቁን እንዳልጠበቀች ይቆጠራል ወይ የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን ወደ ሴቶች አትግቡ ብለዋል። ወንድ ሴት ወዳለበት ክፍል ሊገባ አይገባም ማለት ነው። ሴቷም ወንድ ወዳለበት ክፍል ልትገባ አይገባም። እክትላጥ ይመጣል፣ ፊትና ይከሰታል። ባለቤትም ሚስቱን ሊጠብቅ ሊቀና ይገባው። ሚስቱን እንዴት ብሎ ወንድ ፊት ቀረብ ይላታል? የነቢዩ ልጅ ፋጢማ ረዲየላሁ ዐንሃ ወሰለላሁ ዐላ አቢሃ ወንዶች ሴቶችን አለማያታቸው ሴቶችም ወንዶችን አለማያታቸው ለነሱ በላጭና የተሻለ ነው ብላ እሷ ሒጃብ እንኳን ብታደርግ ወንዶች ሒጃብ አያደርጉም። ወንድ ሴትን ከማየት እንደሚከለከለ ሁሉ ሴትም ወንድን ከማየት ትከለከላለች። በዲኑ የማይቻልን ነገር ባል ሊያዝ አይገባም። ያዘዝ እንደሆነም ቀስ ብላ ልታስረዳው ይገባል። ቀስ ብላ የተደራደረችው ከዲን አንፃርም የመከረችው ያስመከረችው በግድ ሆኖ ከተገኘ ሙሉ ሒጃቧን ከመጠበቋ ጋር ቡናውን አቅርባ ብትሄድ፣ መቅዳቱ የግድ ከሆነም ቀጥታ ለባሏ አስረክባ ብትሄድ
ችግር የለም ሙሉ ሒጃብ ከማድረግ ሐያ ከማድረግና ድምጿን ከማጥፋት ጋር ማለት ነው። ቀጥታ ለመስጠቱም ይሁን በወንዶች መሃል ቁጭ ብላ ወይም በወንዶች መሃል ቆማ ሊሆን አይገባም። ብዙ አላዋቂዎች ዑምራ ላይ ሐጅና ዑምራ ላይ ወንድ ላይ አንድ ላይ አይደለም ወይ ጧፍ የሚያደርገው ገበያ ላይስ አንድ ላይ አይደለም ወይ የሚጓዙት ሊሉ ይችላሉ። እነዚህ በሩራ ናቸው፣ ከአቅም በላይ የሆኑ ነገሮች ናቸው። ከአቅም በላይ ሲሆን ማንኛውም ነገር በዲናችን ይፈቀዳል። እዚህ ግን ቡና መቅዳት ግን ከአቅም በላይ አይደለም። ወንዱ ራሱ ሊቀዳ ይችላል፣ ምንም ችግር የለም። የማይቻል ነገር ሲሆን ከአቅም በላይ ሲሆን ማንኛውም ነገር እንዳስፈላጊነቱ ይቻላልና ሐጅና ዑምራ ላይ ጠዋፍ ሲደረግ ወንድና ሴትን መለየት በጣም ይከብዳል። ከተለያየ ሀገር የመጡ ሀገር ቋንቋ የማያውቁ ሰዎችን ባለቤትህ ለብቻዋ ትሆን እህትህ ለብቻዋ ትሆን ማለት አይቻልም። ገበያ ላይም እንደዚሁ መረተብ በጣም ይከብዳል። በጣም የሚከብድ ቦታ ላይ የተፈቀደውን እኛ በምርጫችን ያደረግነው በዛ ልናሳብብ በጭራሽ አይገባም። ወንድና ሴት መለየታቸው ጠቀሜታው ለሁለቱም ነው። ሁሌ ከወንድ ጋር ተቀላቅላ የምትቀመጥ ሴት ቀልቧ ይበላሻል፣ ልቧ ውጪ ያስባል። ይህን የሚጎዳው ባለ ራሱ ነው። ስለዚህ ሸሪዓችን የከለከለን ነገር በሙሉ ለኛ ጠቃሚና ደግ ነው ብለን አምነን ደስተኛ ሆነን ልናደርገው አላህና መልእክተኛውን ልንታዘዝ ይገባል። ሌላኛው ጥያቄ ባለቤቴ ሀገር ቤት ነው የሚኖረው፣ ቤትም መሬትም እንደገዛ ጠየቀኝ። ቤት ለመግዛት አልችልም ብለው የእሱን ሐቅ አለመጠበቅ ይሆንብኛል ወይ የሚል ጥያቄ ነው። ቤት ማመቻቸት የባል ግዴታ ነው፣ እንዳቅሙ እንደ ሁኔታ። መግዛት ከቻለ ገዝቶ፣ መከራየት ከቻለ ተከራይቶ። ይህን ግዴታውን መወጣት ላይ ባለቤቱ በበጎ ፈቃደኝነት ካገዘችው ደግ፣ ማስገደድ ግን በጭራሽ አይችልም። ትልቅ ሀብት እንኳ ቢኖራት የቤት ወጪ መሸፈን የሱ ግዴታ ነው። ልጆችን ማስተማር የሱ ግዴታ ነው። እሷንም ጭምር ማብላት ማጠጣት የሱ ግዴታ ነው። እስላም ለሴት ልጅ ትልቅ ቦታ ሰጥቷል፣ ሐቋን ጠብቋል። ባል አስገድዶ ገንዘቧን ሊወስድባት አይችልም። የቤት ወጪ ሸፍኝ ብሎ ሊያስገድዳት አይችልም፣ ራሷ ፈቅዳ ፈልጋ ካልሆነ በስተቀር። ኢዛ መግዛት አልችልም ማለቱ የእሱን ሐቅ መንካት አይሆንም። ሲጀመርም ሐቁ አይደለም። አንቺን ቤት ገዝቶ ተከራይቶ የማስቀመጥ ሐቅ እሱ ላይ ነው ያለበት። ወላኪን ከመተባበር አንፃር ከበጎነት አንፃር አቅም ካለሽ አድርጌለት፣ ወላኪን ዋጅብ ግዴታ አይደለም። ሌላኛው ጥያቄ ኢትዮጵያ ላይ ብዙ ወንዶች ሁለተኛ ሚስት ለማግባት እየፈለጉ የመጀመሪያ ሚስታቸውን በመፍራት ይተዋሉ። የሚፈሩትም መንግስት ለሴቶች መብት ስለሰጣቸው ንብረት እንዳይካፈሏቸው በማለት ፈርተው ነው። ሊያገቧት የፈለጓትን ልጅ በድብቅ ይሁን በማለት ይጠይቃሉ። ሁለተኛ የምትገባዋ መብት የላትምን የሚል ጥያቄ ነው። ከአንድ በላይ ማግባት ሸርጡ ከተሟላ በዲናችን ተፈቅዷል። ሸርጡ ፍትሃዊ መሆን፣ ማስተዳደር መቻል። እነዚህ ሁለቱ መስፈርቶች ከተሟሉና አስፈላጊ ሆኖ ከተገኘ ይቻላል። የመጀመሪያ ሚስት መቃወሟ መቻል አለመቻሉ ላይ እንደ ሸሪዓ የሚያሳደረው ተጽዕኖ የለም። ወላከን በሰላም ከመኖር አንፃር እሷን አሳምኖ አሳውቆ ሊሆን ይገባው። በራሱ መንገድ ዝም ብሎ እንኳ ቢያደርግ ሚስት ይሄን ህግ ልትቃወም አይገባትም፣ እንደ ህግ ማለት ነው። አላህ የደነገገውን ድንጋጌ መጥላት ከእስልምና ያስወጣል። ባሏ ሌላ ማግባትን ሙሉ በሙሉ ልጠላው አይገባም። ለሷም ለልጆቿም ለባሏም ኸይር ሊሆን ይችላል። ለሙስሊም እህቷም ልታዝን ይገባል። ባለንበት ጊዜ የሴቶች ቁጥር ከወንዶች በብዙ ይበልጣል። ትዳር ውስጥ ጭራሽ ያልገቡ ብዙ ናቸው። ትዳር ውስጥ ገብተው ሳይሳካላቸው ቀርተው የወጡ ብዙ ናቸው። በሞት ባላቸውን ያጡም ብዙ ናቸው። ወንዶች ከአንድ በላይ ካላገቡ እነዚህ አይነት እህቶች በመልኩ ነው የሚኖሩት። ራስሽ ያለ ባል መኖር እንደሚከብድሽ ሁሉ ለእነዚህ እህቶችም ያለ ባል መኖር ይከብዳቸዋልና ለነሱ ልታስቢ ልታዝኝ ይገባል። ባሎችም ይህን በሚያደርጉበት ጊዜ ፍትሃዊ ሊሆኑ የቀድሞ ባለቤታቸውን ጉዳይ በተመለከተ አላህን ሊፈሩ ይገባቸዋል። አግብተው የሚያዳሉ ከሆነ ማግባቱ ለነሱ ሐራም ክልክል። የሁለቱንም ሐቅ ማይጠብቁና በፍትህ ማያስተዳድሩ ከሆነ በማግባታቸው ወንጀለኛ ይሆናል። ባሌ አገባ ብላ ብቻ ፍርድ ቤት ሄዳ መክሰስ ለሙእምን ሴት አይፈቀድላት። ምንም እንኳ ሐቅን ለማግኘት በደልን ለማስወገድ ወደ ዘመናዊ ፍርድ ቤት ወደ ሰው ሰራሽ ህግ መዳኘት ይቻላል ብንልም ሐቅ ሳይኖርም
መብት ሳይነካ በሸሪዓ በቤተሰብ መፍታት እየተቻለ ወደ ሰው ሰራሽ ህግ መሄዱ ወንጀል ነው፣ በዲናችን የተከለከለም። ሴት ልጅ ባሏን እኩል ንብረት አካፍለኝ ማለትም በዲኑ አይፈቀድላት። ከሱ ጋር በጉልበት በገንዘብ ሰርታ ያፈራቸው ነገር ካለና ተስማምተው ከሆነ ያደረጉት ነዓም፣ ያኔ በተስማሙበት መሰረት አንድ ሶስተኛ ከሆነ ግማሽ ከሆነ ሩብ ከሆነ መካፈል ይችላሉ። ይህን መጠየቅም መብቷ ነው። ወላኪን እሷ ቤት ቁጭ ብላ ባል ሰርቶ ያመጣውን ሀብት ግማሹን ስጠኝ ሩቡን ስጠኝ ማለት አትችልም። በህግ አስፈራርታ የወሰደች እንደሆነም ሐራምና ወንጀል ነው የሚሆንባት። እሱ ጋር ሳለች ድረስ የቤት ወጪዋን መሸፈን፣ ቀለቧን ማሟላት፣ ልብሷን መግዛት፣ የሚያስፈልጋትን ነገር የማድረግ ግዴታ አለበት ባል። አማ ከተፋቱ የሚያስፈልጋትን ነገር የምታደርግበትን እንደ አቅሙ በነፍስ ወከፍ የሚችለውን መስጠት አለበት። ፈመትዑሁነ ዐለል ሙሲዕ ቀደሩሁ ወዐለል ሙቅተሪ ቀደሩሁ ተብሎ ሴቶችን ስትፈቱ ሙትዓ ስጧቸው። ባለ ሀብት የሆነ እንደ ሀብቱ፣ ድሃ የሆነም እንደ አቅሙ ይስጥ ተብሏል። ይሄ ሱና ነው ዋጅብ ኺላፍ አለበት። ዋጅብ ነው እንካ በሚለው ሄደን ባል እንደ አቅሙ ነው የሚሰጠው በበጎ ፈቃደኝነት እንጂ አስፈራርታ በህግ አስገድዳ ግማሽንም ይሁን ሩብ ማግኘት አትችልም። ሸሪዓ አይፈቅድላትም። እሱ ሳይሰጣት ደስተኛ ሳይሆን በህግ የወሰደችው እንደሆነ ሐላል ሊሆንላት አይችልም። የአንድ ሰው ንብረቱ ሐላል አይሆንም ደስተኛ ሆኖ ካልሆነ በስተቀር መፋቂያውን ቢሆን ብሏል ነቢ ዓለይሂ ሰላቱ ወሰላም። ሁለተኛውን በድብቅ ማድረጉን በተመለከተ ሙሉ በሙሉ ድብቅ እስካላደረገው ድረስ የሴቷ ቤተሰቦች እስካወቁ ምስክሮችና ታዳሚዎች እስከተገኙ ድረስ ኒካሑ ላይ የሚያሳደረው ተጽዕኖ የለም። ወላኪን አይመከርም። በተለያየ መልኩ ደብቀው አግብተው ጋብቻቸው ሳይታወቅ ሞተው ልጆቻቸው መተዳደሪያ እንዲያጡ አልፎ ሁሉ እንዲወነጀሉ እንዲጠረጠሩ የተደረገበት ሁኔታ። እንደዚሁ ደግሞ ሁለተኛ ባለቤቱም የተሟላ መብት አላት። ልክ እንደ መጀመሪያዋ ሚስቱ ከሐቋ ከመብቷ መሃል በራሷ ፈቃድ ይሄን አልፈለግም ይቅር ብዬሃለሁ ያለችው ነገር ከሌለ በስተቀር የተኛዋ ሚስት ያላት ሀቅ ለሷም አላት። እነዚህን ነገሮችን በአግባቡ መወጣት የማይችል ሰው ወደ ተጨማሪ ትዳር ሊገባ አይገባም። ምክንያቱም አላህ ዘንድ ተጠያቂነቱ ከባድ ነው። ሁለት ሚስቶች ኖረውት ወደ አንዷ ያደላ የቂያም ቀን ሰውነቱ ወደ አንድ ጎን የተንሻፈፈ ሆኖ አላህ ፊት ይቆማል ተብሎ ሙስሊም እህቶችም አላህን ሊፈሩ ለሙስሊም እህቶቻቸው ሊያዝኑ ሸሪዓ የደነገገውን ነገር በሙሉ መልካም ነው ጠቃሚ ነው ሊሉ ይገባቸዋል። ባሎችም አላህን ሊፈሩ ይገባቸዋል። ያደረጉትም ለማድረግ የሚያስቡትም አላህን ከፈሩ ሁሉም ነገር ይስተካከላል። ሌላኛው ጥያቄ ለትዳር የሚፈልገኝን ወንድ ስለ አንዳንድ ነገሮች መጻጻፍና መጠያየቅ እንችላለን ወይ? የተዋወቅነው በሶሻል ሚዲያ ነው። ይህስ እንዴት ይታያል? ጉዳዩን ወደ ቤተሰብ ሳናደርስ በቪዲዮ ወይም በፎቶ መታየትስ እንችላለን ወይ የሚል ጥያቄ ነው። ትዳርን የሚያክል ትልቅ ቁም ነገር በሶሻል ሚዲያ አይጀመርም። ሴት ልጅ ቤተሰቦቿ፣ ኃላፊዋ፣ አባቷ፣ ወንድሟ፣ አጎቶቿ የምሷን ኃላፊ ሆነው መዳር የሚችሉ ሰዎች ሳያውቁ ጉዳዩን ሳይቀበሉት በግል መጨረስ አይቻልም። ተገቢ አይደል። በግል በሶሻል ሚዲያ የተጀመሩ ትዳሮች ብዙ ጊዜ አይሳኩም። ገና አብረው ሳይሆኑ መጨቃጨቅና መነታረክ ይጀምራሉ። ኒካህ በታሰረ ማግስት ፍርድ ቤት ይሮጣል። በግላቸው ጉዳዩን ካበሰሉት በኋላ ወደ ቤተሰብ ሲወስዱ ቤተሰብ በበቂ ምክንያት እንኳን አይሆንም ላንቺ ይቅርብሽ ቢሏት እሞታለሁ እንጂ አይቀርም ትላለች። ወላጆቿን ታምጻለች። ቤተሰብ እንዲቆራረጥ ሰበብ ትሆናለች። ስለዚህ ቤቱን በበር በኩል ግቡት ነውና የተባለው። ወንድ ሆይ አላህን ፍራ። ለትዳር ትሆነኛለች ብለህ ስለሷ ጥሩ ነገር ከሰማህ ለማግባት ዝግጁነቷን ካረጋገጥ ጉዳዩን ወደ ቤተሰቦቿ አውሰድ። ያንተን እህት አንተ ቁጭ ብለህ በጎን ሌላ ወንድ ጀንጅኖ ቢወስዳት እንደሚሰማ ሁሉ አንተ እንደዚህ የምታደርጋት ሴት ልጅም ወንድሟን አባቷን ይሰማ። አኽላቁን ዲኑን የምትወዱ ሰው ከመጣ ዳሩት ነው ያለው። ዳሩት ያለው ቤተሰቦችን ነው። ከመጣ ያለው ወደ ቤተሰቦችን ነው። ቤተሰቦች ያለ በቂ ምክንያት አይካሉ ከከለከሉ የሙስሊሞች ቃዲ የሙስሊሞች መሪ ወይም ተወካዩ ቃዲ ጉዳዩን አይቶ ኒካህ ሊያስር ይችላል። ላኪን በቂ ምክንያት እንኳን ያቀረቡ ያሉ ነው ወጣቶች መጀመሪያ በጎን በራሳቸው መንገድ ብዙ ስለሄዱ ማለት ነው። መጻጻፉን በተመለከተ ከመጻጻፍ ይልቅ መደዋወሉ የተሻለ ነው።
ሲደዋወሉም ከሷ አጠገብ ሰው መኖር አለበት። ከመጻጻፉም ከመደዋወሉም በአካል ተገናኝቶ ማውራቱ በላጭ፣ በአካል ተገናኝቶ መወያየቱ የተሻለ ነው። ወላኪን በአካል ሲገናኙና ሲወያዩ ሲታዩ በመሃላቸው ሶስተኛ ወገን መኖር አለበት፣ አላህን የሚፈራ። እዚህ በጣም ሞኝ የሆኑ ብዙ ሰዎች ምን ችግር አለው ውስጣችን ንጹህ ነው ልንጋባ ነው ብለው በር ዘግተው ለብቻቸው ቁጭ ባሉበት ሸይጣን ሶስተኛ ሆኖ የሸይጣን ስራ ያሰራቸዋል። ሞኝ የሆኑ ቤተሰቦችም ተጫወቱ ተያዩ ብለው ጥለው ወጥተው ሸይጣን በር ዘግተው ሐራም ላይ እንዲወድቁ ያደረጋቸዋል። ልንጋባ ስለሆነ ብንገናኝ ችግር የለውም ብለው ዝሙትን የሚዳፈሩም አሉ። ዝሙት ሐራም የሆነው ለማይጋቡ ሰዎች የሚመስላቸው ማለት ከኒካህ በፊት የሚደረግ ማንኛውም ግንኙነት የተከለከለ። መጫወት፣ መቀለድ፣ ስሜት የሚቀሰቅሱ ንግግሮችን መናገር ይሄ ሁሉ ወንጀልና ከልክል። የሚጋቡ ሰዎች ለመጋባት ከወሰኑ በኋላ መታየታቸው ሱና ነው፣ በዲኑ ተፈቅዷል። እሷን እንዲያገባ የሚያደርግ የሰውነት አካሏን፣ ፊቷን፣ እጇን ማየት ይችላል። ይሄም በአንዴ ሊጠቃለል ይገባዋል፣ መደጋገም የለበትም። ፎቶ መላላኩ አይመከርም። ፎቶው ያልሆነ ቦታ ሊሄድ ይችላል፣ ጉዳዩ ሊቀርና እሷ አላጠፋም ሊል ይችላል። ሊፈተንና መጨረሻ ላይ ምናልባትም መጨረሻ ላይ ሳይግባቡ ሲቀሩ ተቀይመው ፎቶዋን ወዳልሆነ ቦታ ሊያደርስም ይችላል። መነጋገሩን መወያየቱን በተመለከተ ሙሉ በሙሉም ልቅ መደረግ የለበትም። በየጊዜው የደወሉ እንወያይ ብለው ጭራሽ አያስፈልግም ሊባል አይገባም። ካልተነጋገሩ የትዳር አጋርን የወደፊት የረጅም ጊዜ ጓደኛን ምንነቱን ማወቅ አይቻልም። ስለዚህ በተወሰነ መልኩ መሃላቸው ላይ ሰው አስቀምጠው አሊያ ደግሞ በስልክም ሆኖ ከሷ አጠገብ ሰው ኖሮ መሰረታዊ የሚባሉ ነገሮችን በቁም ነገር ሊወያዩ ይገባል። ገና ሳይገቡ ምንነታቸው ሳይታወቅ ስለ አልጋ ሊያወሩ ይገባል ነው ተጨራሽ አይደለም። ወጣቱ አውራ ሲባል አብዛኛውን ጊዜ ይሄን ብቻ ነው የሚያስበው። ይሄ ኋላ ላይ ቤት ሲገቡ ግንኙነታቸውን ሐላል ሲያደርጉ የሚያወሩት የሚያነሱት ነገር ነው የሚሆነው። አላህ ተባረከ ወተዓላ ወጣቱን ከፊትና ይጠብቀው። ያላገቡት መልካም ትዳር ላገቡትም የሰመረ ትዳር አላህ ተባረከ ወተዓላ ይወፍቃቸው። አላህ ተዓላ አለም። ሰላም አለይኩም ወራህመቱላህ ወበረካቱ።